ያለቀሰች የነበረውን ምናምን ቪዲዮ ነው ያየሁት ሰሞኑን። ያው ሁሉም ሰው አይቶታል ብዬ አስባለሁ። እቺን 2 ቀን በጣም ቲክቶክ ላይ መነጋገሪያ የነበረ ጉዳይ ነው። እሷን መጠቋቋሚያ ነው ያደርጓት። ገባሽ? ስለዚህ አሁን ብቻዋን የምትቋቋመው ጥቃት አይደለም። ሌሎች ያንኑ እያነሱ እሷን የሚሰድቡበት። ኢትዮጵያዊ ነን። ሴት ልጅ ክብር አላት። ሲቀጥል ቤተሰብ አለ። ከሷ ቤተሰብ በላይ ደግሞ እሷ የምታፈራቸው ቤተሰቦች አሉ። መጀመሪያም ጠባሳው ምሽር አይደለም። እንደገና ደግሞ ሌላ ትኩስ እሳት ነው እላዩ ላይ እየረጨባት። መጠጧ ውስጥ መድኃኒት የተጨመረው መድኃኒት ድራግ ይሁን ምን ይሁን የሚታወቅ ነገር የለም። ከዛ የመድፈር ወንጀል ነው የተፈጸመባት። አንዲትን ሴት ያለ ፍላጎቷ መጠጧ ውስጥ መድኃኒት ጨምሮ ያለ ፍላጎቷ ደፍሮ ቪዲዮ ሪከርድ አድርጎ ሶሻል ሚዲያ ላይ ፖስት አድርጎ ልጅነት ስለያዘኝ ነው በጣም ይቅርታ ኖርማል ነገር መስሎኝ ነው ቪዲዮ ሪከርድ ያደረኩት ብሎ ሶሻል ሚዲያ ላይ ማስተባበያ መስጠት ምን የሚባል አማርኛ ነው? ይቅርታ ጠየቀ። አዎ ኖርማል መስሎኝ ነው ቪዲዮ ሪከርድ ያደረኩት ብሎ። ቪዲዮ ሪከርድ ማድረግ እንደዚህ አይነት ነገር ላይ ኖርማል ነው እንዴ? አልሰማውም ነበር እኔ ኖርማል መሆኑን። በጣም የሚገርም ነው። ልጅቷስ በጣም የሚገርመው ደግሞ የልጅቷ ነው። መጀመሪያ ላይ ያለቀሰች የነበረውን ምናምን ቪዲዮ ነው ያየሁት ሰሞኑን። ያው ሁሉም ሰው አይቶታል ብዬ አስባለሁ። እቺን 2 ቀን በጣም ቲክቶክ ላይ መነጋገሪያ የነበረ ጉዳይ ነው። የሊና እና የስታርባክስ መሰለኝ የልጁ ስም የሁለቱ ነገር እና ያለቀሰች ነበር ቪዲዮ ስትሰራ የነበረው። በጣም የሚገርመው መጀመሪያ ላይ በጓደኞቼ ግፊት ነው እዚህ ነገር ውስጥ የገባሁት ብላ ያለቀሰች ምናምን ነበረ፣ ሳታውቅ እንደሆነ ነገሩ ሁሉ ነገር እየተናገረች የነበረው። በኋላ ላይ ግን ፈልጌ ነው የሄድኩት የሱ ጥፋት ወይም እሱ ያደረገው ብቸኛ ነገር ቪዲዮ ሪከርድ ማድረጉና ፖስት ማድረጉ ነው እንጂ ሌላው ችግር የለውም ብላ መልስ ሰጠች። እንደው የተናደድሽባት ነው የምትመስለው? በጣም ነው የተናደድኩባት። ለምን ተናደድኩባት? አንደኛ ልጅቷ ልጅ ናት። ቪዲዮን ያያችሁ ሰዎች በደንብ ትረዱኛላችሁ ብዬ አስባለሁ። 18 ዓመት የሞላት ራሱ አይመስለኝም። 18 ዓመቴ ነው ትበል እንጂ ልጅቷ። በመጀመሪያ እኛ ባህል አለን፣ ኢትዮጵያዊ ነን። ሴት ልጅ ክብር አላት። ሲቀጥል ቤተሰብ አለ። ከሷ ቤተሰብ በላይ ደግሞ እሷ የምታፈራቸው ቤተሰቦች አሉ። ነገ ትወልዳለች፣ ታገባለች፣ የራሷ ኑሮ ይኖራታል አይደለ? ይሄ ነገር መለቀቁ ነው እንጂ የደበራት በአደባባይ ቤተሰቦቿን ማሳፈሯ፣ አንገቷን ማስደፋቷ፣ ያለ ፍላጎቷ መደፈሯ አላሳሰባትም። ይቺ ልጅ እኮ ፈልግ አይደለም የሄደችው፣ ክራሽ ነበረብኝ ነው ያለችው ከልጁ ጋር አይደለ? በቃ ደስ ይላታል፣ አፈቀረችውም በል ችግር የለውም፣ ክራሽነቱ የሚቀር ፍቅር የሚያዛት ግን ያለ ፍላጎቷን የደፈራት ፈልግ አይደለም የተደረገው ነገር ይኸው መደፈሯ አላሳሰባትም። በዚህ ጉዳይ ጠበቆች በጣም ብዙ አስተያየት ሲሰጡ ነበር። ኢቭን በነፃ እንኳን ጥብቅና እንቆምልሻለን ያሏት በርካቶች ነበሩ። በጣም ብዙ ሰው ከሷ ጎን ቆሞ የደረሰባት ነገር ከባድ ነው። ኦፍኮርስ በጣም ከባድ ነገር ነው የደረሰባት። አንደኛ ያለ ፈቃዷ ነው። መጠጧ ውስጥ መድኃኒት የተጨመረው መድኃኒት ድራግ ይሁን ምን ይሁን የሚታወቅ ነገር የለም። ከዛ የመድፈር ወንጀል ነው የተፈጸመባት። ተደፍራለች። እቺ ልጅ ምንም የምታውቀው ነገር የለም። ሶስተኛ ወንጀል ደግሞ ቪዲዮ ሪከርድ ታደርጋለች። ቪዲዮ ደግሞ ሶሻል ሚዲያ ላይ ተለቋል። ሚሊየንስ ነው ብዙ ሰው ነው ያየው ይሄንን ሁሉ ነገር። 3 ወንጀል ተፈጽሞባት እሷ የታያት ነገር ምንድነው? ቪዲዮውን ሰዎች ማየታቸውና የቪዲዮ መለቀቅ ነው። የሱ ጥፋት ቪዲዮ መለቀቁ ነው አለች። ቤተሰብ እኔ የሷ ቤተሰብ ሆኜ ራሴን አሰብኩት። ምልሽ በሷ ላይ የተፈጸመ ጥቃት ህመሙ እሷ ጋር ነው ያለው። እሱን መቻል ይቻላል። በሷ ላይ የተፈጸመ ጥቃት አደባባይ ሲወጣ ደግሞ አሁን ጥቃቱ እሷ ብቻዋን የምትሸከመው አይደለም። ሌሎች ሰዎችም አይተው ደግሞ እሷን መጠቋቋሚያ ነው ያደርጓት። ገባሽ? ስለዚህ አሁን ብቻዋን የምትቋቋመው ጥቃት አይደለም። ሌሎች ያንኑ እያነሱ እሷን የሚሰድቡበት፣ የሚያዋርዱበት፣ ቅስሟን የሚሰብሩበት መሳሪያ ነው። እንደገና ደግሞ የተኮሰው ልጁ አንድ አካላዊ ጥቃት አድርሶባታል። አካላዊ ጥቃት አድርሶባታል ስንል እሷ ወዳና ፈቅዳ ለመጋበዝ ሄዳለች። ሻይ ለመጠጣት ሊሆን ይችላል፣ ምሳ ለመብላት ሊሆን ይችላል፣ እራት ለመብላት ሊሆን ይችላል። ግን ከሷ ፈቃድ ውጪ በሆነ መንገድ ራሷን ስታገኘው ከአንድ ሰው ጋር ተኝታለች።
ደንዝዛ ስለነበረ በሷ ላይ ምን እንደተከናወነ የምታውቀው ነገር የለም። ይሄ በሷ መልካም ፈቃድ የተከናወነ ነገር አይደለም። አሁን ይሄ በራሱ ትልቅ ቅስም ሰባሪ ነው። ይሄንን ነገር በሷ ላይ ካለፈ በኋላ ዓመት አካባቢ ጠብቆ እንደገና ሲለቀው መጀመሪያም ጠባሳው የሚሽር አይደለም። እንደገና ደግሞ ሌላ ትኩስ እሳት ነው እላዩ ላይ እየረጨባት። ልጅቷ ስታወራ አንድ የዋህ ትመስላለች። ሁለት አንዳንድ ጊዜ ማቹሪቲ በእድሜያችን መጠን አይመጣም። አንዳንድ ልጆች ገና በልጅነታቸው ማቹር ያደርጋሉ። አንዳንዴ ደግሞ እድሜሽም ከፍ ብሎ ራስሽን የምትከላከይበት መንገድ ጠንቅቀሽ ላታውቂ ትችያለሽ። አሁን ያለ መብሰል ነገር ይታይባታል። እንዲያውም ብቸኛ ናት ብዬ ነው የማስበው። ሶሻል ሚዲያ ላይ መታ ይሄን ስትናገር አንድ በእሷ ላይ የደረሰውን ጥቃት ለመከላከል ድምፅ ያሰማ ቤተ ዘመድ የለም። እናት፣ አባት፣ ወንድም፣ አክስት፣ አጎት እነዚህ የምንላቸው ድምፃቸውን አላሰሙም። ጥቃት ተፈጽሞብናል አላሉ። ስለዚህ እቺ ልጅ ከማን ጋር ነው የምትኖረው? ብቻዋን ነው የምትኖረው? እናትና አባቷ አብረዋት አሉ? ውጪ ነው የሚኖሩት? ውጪስ ቢኖሩ እንዴት ዝም አሉ? በጣም ብዙ ጥያቄዎች ነው ወደ አይምሮች ላይ የሚመጡት። ስለዚህ እቺ ልጅ ራሷን ለመከላከል ጥረት አላደረገችም። እኔ እንደው ምን እንደተሰማኝ ታውቃለህ? እዚህ ጋር መጀመሪያ ላይ በጣም ተሰምቷት ኢቭን ላይቭ ገብታ ነገርየውን ለማስተባበል ላይቭ ገብታ ፊቷ እንኳን እንዳይታይ ነበር ስትጥር የነበረው። በጣም ተጨንቃ እንደነበር ነው ስትናገር የነበረው የመጀመሪያው ላይ ማለት ነው፣ ቪዲዮ ከተለቀቀ በኋላ። ከዛ ግን በቃ ሆኗል፣ ያለፈ ነገር ነው፣ እናንተ ተረጋጉ። ለምን በጣም በርካታ ሰው ነው ለእሷ ድምፅ እየሆነ የነበረው። ሰውየው እንዲከሰስ መጀመሪያ መክሰስ ፈልጋለሁ አለች። እንዲከሰስ ፈልጋለሁ፣ የተፈጸመብኝ ወንጀል ነው ምናምን፣ ወደ ክስ መሄድ ነው የምፈልገው ካለች በኋላ መልሳ አይ በቃ ዓመት ያለፈው ነገር ነው፣ ስለዚህ እናንተም ተዉት እኔም ትቼዋለሁ አይነት ነገር አለች። እያስፈራራት ይሆን? አንድ ልጁ ይቅርታ ሲጠይቅ ልጅ ስለሆንኩ ነው አለ። እኔ ልጅ ያርገኝ፣ እኔ ሳየው ልጅ ወጠምሻ እኮ ነው። እኔ ልጅ ያርገኝ አልኩ እኮ። ከዛስ ደግሞ አልሰማሁም። አንድ አካላዊ ብቃቱን ስታዩ በቃ ስታዩ ይሄ አየር ወለድ ኮማንዶ ምናምን ነገር የለም በአንድ ጊዜ ተታርጎ ጉሮሮ ቀጥ የሚያደርግ አንዴ በደንብ እቺ ህፃን ልጅማ ገና እኮ ዋ ድምፁ ራሱ እንዴት እንደሚያስገመግም አስቢው። ስለዚህ መግቢያ መውጫሽን ወቂ ካለ እኮ እንዳልኩሽ እሷን ከሷ ጎን ቆሞ የሚጮህ ቤተሰብ ከሌለ ልጅቷ ብቻዋን ከሆነ ያለችው እንዲያውም ደግ አደረኩ በይ ቢላትም ደግ አደረኩ ልትል ትችላለች። ግን እኮ ህግ ያለበት ሀገር ነው የምንኖረው አይደለ? በዛ ላይ በዚህ ልክ ሰው ሁሉ ድምፅ የሆናት ባለበት ሰዓት ምን አስፈራርቷት ማለት ምን ይመጣብኛል ፈርታ። እኔ እውነት የተናደድኩት በሷ ለዚህ ነው። አንድ ሊያስፈራራት የሚችለው በምን መሰለክ? ቪዲዮ ባይለቀቅባት ኑሮ ቪዲዮሽን እለቃለሁ ቢላት ካለችበት እድሜ አንጻር ህግ ምናምን ብሎ ማሰቡ ራሱ ሊያስፈራት ስለሚችል ቪዲዮ እንዳይለቀቅ ብላ ልትፈራ ትችላለች። ኦልሬዲ ቪዲዮ ተለቋል፣ መክሰስ ትችላለች። የህግ አካላት ጠበቆች፣ ኢቭን በጣም በርካታ ጠበቆች ነፃ እንሰጥሻለን፣ እኛ ለአንቺ ጥብቅና እንቆማለን፣ ከጎንሽ እንሆናለን ብለው በጣም ብዙ ቪዲዮ እየሰሩላት ነው ያለችው። ለምንድን ነው ፈርታ ማስተባበያ መስጠት የፈለገችው? አዎ የህግ ባለሙያዎች ለምሳሌ እኛ በነፃ እንቆምልሻለን ብለዋል። ጥሩ ነው፣ እግዚአብሔር ይስጣቸው። መቼስ አንድ ሰው ጥቃት የተፈጸመበት ሰው ላይ እኛ ከጎንህ አለን፣ ጥብቅናውን በነፃ እንሰራለን ማለት ትልቅ እርዳታ ነው። ምክንያቱም ቤተሰቦቼ ሊከሱ ነው አላለችም። እንከሳለን የሚል ከሷ ጎን የመጣ ድምፅ የለም። ይሄ ልጅቷ ብቻዋን እንደሆነች ያሳያል። በነገራችን ላይ አቃቢ ህግ ይህንን ምስል ብቻ አይቶ መክሰስ ይጠበቅበታል። ምክንያቱም ልጅቷ ላይ ጥቃት ይፈጸም እንጂ ወንጀል ነው። ይሄ ወንጀል ደግሞ መከላከል እንደ ሀገር ተገቢ ነው። ይሄ ወንጀል ሲፈጸም ያየ የሰማ አካል ክትትል አድርጎ ወንጀለኛውን በህግ ቁጥጥር ስር ማዋል
ግዴታውም ጭምር ነው። አሁን መክሰስ ፕሮሰሱን ጠብቆ መሄድ አንድ ጉዳይ ነው። ግን ወንጀል የፈጸመን ሰው አቃቢ ሕግ በራሱ የክስ መስርቶ መያዝ እና ወንጀለኛውን ለሕግ ማቅረብ ግዴታም ጭምር አለበት ማለት ነው። ስለዚህ ይህንን ማስፈጸም ከሕግ አካላቶች የሚጠበቅ ነው። አይ እኛ አለን ከጎንሽ እንቆማለን ያሉም ሰዎች ደግሞ እግዚአብሔር ግን እምቢ አለች እኮ በቃ ተዉት፣ እኔም ትቼዋለሁ እናንተም ተዉት አለች። ሰው ሁሉ ተረባርቦ ለሷ ቪዲዮ እየሰራ አይ እኔም ትቼዋለሁ እናንተም ያለፈው ነገር ነው። ትቼዋለሁ ስልህ አመት ያለፈው ነገር ነው። በቃ ተዉት፣ ኦልሬዲ እኮ ያለፈ ነገር ነው። እንደ አዲስ አሁን ከረንትሊ እንደተፈጸመ ነገር አድርገን መወያየት የለብንም እዚህ ነገር ላይ። ሰሊና እሷ ትቼዋለሁ ስላለች የሚተው ነው ወይ? አንድ ሰው ራሱን ለማጥፋት ሙከራ ቢያደርግ በራሱ ላይ ነው። ስለዚህ በራሱ ላይ የፈጸመው የአካል ራስ የማጥፋት ሙከራ ራሱን ነው የሚጎዳው ይላል እንደ ሕግ አይልም። ራሱን ላይ ለማጥፋት ሙከራ በማድረጉ ችሎት ቀርቦ ይፈረድበታል። የህይወቱ ባለቤት እሱ ቢሆንም የሚኖረው እሱ ቢሆንም ራሱን ለማጥፋት በመሞከሩ ራስን ለማጥፋት በመሞከር ወንጀል ተከሶ ቀርቦ ይፈረድበታል። ጥቃት የተፈጸመባት እሷ ብትሆንም ያ ጥቃት ግን እኛ ላይ አርፏል። ስለዚህ እኛም ከሳሽ ነን እያልኩሽ ነው። እሷ ተውት የማለት መብትም ስልጣንም የላትም። ወንጀል ከተፈጸመ በኋላ ጉዳዩ የህግና የህግ ነው የሚሆነው። ይሄ ፍትሐዊ ህግ አይደለም። ገንዘብ ሰጥቼው ካደኝ ከዛ በኋላ ይብላው ብትይ መብትሽ ነው። በቃ ትተሽዋል፣ ክስሽን ማንሳት ትችያለሽ። እዚህ ጋር ግን እኛ አካላዊ ጥቃት ሲፈጸምባት ነገ ይሄ ሰው ብንተወው ሌሎች ላይ አካላዊ ጥቃት አያደርስም ወይ ልጅነት ይዞኝ ነው ብሎ ያንን የሚያክል ጠረንገሎ ገባሽ። እንደገና ደግሞ የደደረ ሰውነት የፀጉሩ ምናምን ስታዩ እኮ እጅግ በጣም ሂውጅ እንደሆነ ነው የሚያሳየው። አዎ ልጅ ነው ጭንቅላቱ፣ አልበሰለም ጭንቅላቱ። አለማወቅ እኮ ከተጠያቂነት አካሉ ግን ፈርጣማ ነው። ግን እንስሳዊ ባህሪው ደግሞ በገሃድ ታይቶ ሰው ላይ ጥቃት ፈጽሟል። ስለዚህ ያልበሰለ ጭንቅላት ስላለው ፍርድ ፊት አይቆምም ማለት ግን አይደለም። በሰለም አልበሰለም እድሜው ለፍርድ እስከ በቃ ድረስ ፍርድ ላይ ቀርቦ ችሎት ሊበየንበት ይገባል ብዬ ነው የማምነው። ስለዚህ ይሄ ሰው ሊተው ይገባል ብዬ አላስብም። ልጅቷን በተመለከተ ግን እሺ ልጁ ሊተው አይገባም። ምን አለ መሰለህ አሁን ከሁላችንም በላይ ደግሞ አሁን እያሳሰበኝ ያለው ነገር የልጅቷ እድሜና በሷ እድሜ ላይ ያሉ ወጣት ሴቶች ቲክቶክ እየሰሩ ያሉ ቤተሰብ አያይም እንዴ? ቤተሰብ ልጅ ሲያሳድግ እነዚህ ቲኔጀር የሚባሉ ህፃናት ልጆች ላይ ትኩረት ማድረግ አቁሟል እንዴ? ማለት ስልክ መፈተሽ ድሮ ቀረ። በፊት እኮ እኛ ስልካችን ይታይ ነበረ። በእነሱ እድሜ በነበርንበት ሰዓት እኔ ኮሌጅ ተማሪ ሆኜ ራሱ ስልኬ ይታይ ነበር እኮ። ምንድነው ስልክሽ ከማን ጋር ነው የምታወሪው ምናምን የሚባል ነገር እኮ አለ። ጓደኛ ጋር አዋዋላቸው እንደዚህ አይነት መቼስ እንደዚህ አይነት ችግር ሲፈጠር ቤተሰቡን በሙሉ መውቀስ ተገቢ ነው ብዬ አላምንም። ልጅቷ ችግር አለባት ስል ምንድን ነው? አንድ አካላዊ ጥቃት ደርሶባታል። ሁለት አካላዊ ጥቃት ያደረሰባት ሰው አሁን በዝምታ ውስጥ ነው ወይ? መጀመሪያ እያነባች በደል ደርሶብኛል፣ ጥቃት ደርሶብኛል ያለች ልጅ መልሳ ደግሞ አመት ሆኖታል ችግር የለውም ካለች እዚች ልጅ ላይ ዛቻ፣ ቁጣ ላለመኖሩ ምን ያህል ማረጋገጥ ይቻላል? ሁለተኛ ደግሞ ቤተሰብ ስንል ቤተሰብማ ቢኖር ኖሮ ድምፁን ያሰማ ነበር። እኛ አለን፣ ጉዳዩን በህግ እንይዘዋለን። ከጎንሽ እንቆማለን ያላችሁ ጠበቃዎች አታስፈልጉንም። እኛ ለልጃችን የሚያስፈልግ የጥብቅና መክፈል የምንችለው ገንዘብ አለን። አዎ ደግሞ ልጅቷ አስተዳደጓን ስታዩ ጥሩ ቤተሰብ ያሳደጋት ነው የምትመስለው። አይ ግድ የለም አሁን ኢኮኖሚ ችግር አለብን፣ ቃል የገባችሁ ጠበቆች እባካችሁ ከጎናችን ቁሙ ብሎ ቤተሰብ እንደ ቤተሰብ መናገር ነበረበት።
ወይም ቤተሰቡ ተዋርደናል፣ አፍረናል፣ ደንግጠናል፣ እንደገና ደግሞ በሷ ጉዳይ አደባባይ አንወጣም ክደናታል ብሎም ከሆነ ይሄም ተገቢ ነው ብዬ አላምንም። ይልቅ የህግ አስፈጻሚ አካል የህግ ጠበቆች እኛ ከጎንሽ ነን እንዳሉ ሁሉ ሳይካትሪስቶች ከጎኗ ሊቆሙ ይገባል። በደንብ ትሪት መደረግ አለባት ብዬ አስባለሁ። ልጅቷ የተመሰቃቀለ ችግር ውስጥ ነው ያለችው። ነገ ታሪኳ ላይ ታትሞ የተቀመጠ ነገር ነው። ይሄ ማንነቷ ላይ ታትሞ የተቀመጠ ነገር ነው። ስለዚህ ይህንን አሻራ ሊያጠፋ የሚችል ሳይኮሎጂካል ትሪትመንት ያስፈልጋታል። ስለዚህ ሳይካትሪስቶች ከጎኗ መሆናቸውን ቢነግሩን በጣም ደስ ይለኛል። ሲቀጥል ደግሞ የማያዳግም እርምጃ እሱ ላይ ቢወሰድበት። አሁን የእሷ ቪዲዮ አደባባይ ወጣ እንጂ ከሌሎች ሴቶች ጋር እንደዚህ አይነት ግንኙነት እንደሌለው ምንም አይነት ማረጋገጫ የለንም። እሷ የመጀመሪያዋ ትሁን ስንተኛ ትሁን በእንደዚህ አይነት መንገድ ያለፉ በርካታ ታዳጊ ህፃናቶች ሊኖሩ ይችላሉ። ከዚህ በኋላ ለሚመጡትስ ልጆች ምን አይነት ሪስክ ነው የምንወስደው? በጣም የሚያሳዝን ታሪክ ነው። እናንተስ ምን አላችሁ? እውነት ለመናገር ልጅቷ ፊት ላይ እጅግ በጣም ብዙ ነገሮች ይነበባሉ። በዝምቷ ውስጥ የምታወራቸው ብዙ ነገሮች አሉ። ምን ይሆን የምታወራው? ለምንድን ነው ያላወራችው? ለምንድን ነው ቤተሰቦቿ ከእሷ ጎን ያልቆሙት? ይሄ ቤተሰቦቿና እሷ የሚመልሱት ነው። እናንተስ ምን ትላላችሁ? ሰሊና ምን ትያለሽ? በጣም ከባድ ነው። ልጁ ያው ምንም ጥያቄ የለውም ለፍርድ መቅረብ አለበት። እሷም ደግሞ የሚያስፈልጋትን አይነት ትሪትመንት ማግኘት እንዳለባት ነው የሚሰማኝ። ለሌሎችም ህፃናት ደግሞ ከፍተኛ የሆነ ማስጠንቀቂያ ነው የሚመስለኝ። ከዚህ በኋላ ለሚመጡት ማንኛችሁም እድሜያችሁ ከ18 ዓመት በታች ለሆናችሁ ከ18 ዓመት በላይ ብትሆኑም አብራችሁ ለምትሉት አብራችሁ ጓደኛ ለምትሆኑት ሰው ምን አይነት እውቅና አላችሁ? ማን ነው ይሄ ሰው? እናንተን ለምንድን ነው የሚፈልጋችሁ? ቀድማችሁ ማጣራት አለባችሁ። ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰባችን ሁሉን። በዚህ ጉዳይ ላይ ደግሞ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። ለዛሬ አብቅተናል። ቸር ቆዩን።